ሰላም ሰላም እንዴት ናችሁ? በዚህ አመት በ2018 የኤግዚት ኤግዛም ለምትፈተኑ ይህ ቪዲዮ ለእናንተ ነው። ስለዚህ ከአሁን በፊት ዩኒቨርሲቲ ላይ የተሰጡ ፈተናዎችን በዚህ ቪዲዮ እንዴት መለማመድ እንደምትችሉ የማሳያችሁ ይሆናል። ዩኒቨርሲቲዎች ላይ የተሰጡ ሞዴል ፈተናዎች እንዲሁም ከአሁን በፊት የተፈተኑትን ፈተና እያንዳንዱን ፕራክቲስ በማድረግ መዘጋጀት ትችላላችሁ ለፈተናው። አንድ የቴሌግራም ቦታ አለ። ከአሁን በፊት በ2017 በ2016 እንዲሁም በ2015 የተፈተኑትን ፈተና እያንዳንዱን ጥያቄ ከዚህ ቴሌግራም ቦት ላይ ታገኙታላችሁ። ወደ ቪዲዮ በመግባት እናየዋለን ማለት ነው። ስለዚህ ቀጥታውን ወደ ቪዲዮ እንገባለን ማለት ነው። ስለዚህ ቀጥታ ወደ ቴሌግራም እንገባለን። ወደ ቴሌግራም ከገባን በኋላ እዚህ ቴሌግራም ላይ ሊንክ ዩዘር ኔም ላይ ሊንኩን አስቀምጥላችኋለን። ሊንኩን ቀጥታ እንደነካችሁት ኤግዚት ኤግዛም ፕሪፓሬሽን የሚል ይመጣላችኋል። እሱን ክሊክ ታደርጋላችሁ። ክሊክ ታደርጋችሁ በኋላ ከዚህ በኋላ ስታርት የሚለውን ነው እናንተ የምትነኩት። እኔ ገብቼ ስለነበር ነው። ስታርት ካላችሁ በኋላ እኔ እዛ ስታርት ስትሉት እያንዳንዱ ጥያቄ ያመጣላችኋል። ስታርት ስትሉት ይሄ ነው የሚመጣላችሁ። ኮምፒውተር ሳይንስ፣ ማርኬቲንግ፣ አካውንቲንግ፣ ማኔጅመንት እያለ ዲፓርትመንቶችን ዝርዝር ያመጣላችኋል። የዲፓርትመንቶችን ዝርዝር እዚህ ውስጥ እንግዲህ የምትፈልጉትን አካውንቲንግ የሚለውን ለምሳሌ እኔ አካውንቲንግ የሚለውን እመርጣለሁ። ለምሳሌ አካውንቲንግ የሚለውን ልምረጥልህ። አካውንቲንግ የሚለውን ልምረጥ። አካውንቲንግ የሚለውን ክሊክ አደርጋለሁ ማለት ነው። ክሊክ ካደረኩ በኋላ የ2017 የ2016 የ2015 ጥያቄዎች ተደርድረዋል። ሞዴል ኮስችኖችም አሉ። ኦል ራንደም ኮስችንስ ይላል የመጀመሪያው። ስለዚህ ናሽናል ኤግዚት ኤግዛም 2017 የሚለውን ለምሳሌ እናንተ ለማሳየት ይህን እመርጠዋለሁ። ይህን ከመረጥኩ በኋላ ራንደም 10 ኮስችንስ፣ ራንደም 30 ኮስችንስ፣ ራንደም 50 ኮስችንስ፣ 100 ኮስችንስ እያለ ተቀምጠዋል። መጀመሪያ እናንተ ራንደም 10 ኮስችንስ የሚለውን ነው የምትሰሩ። ራንደም 30 ኮስችንስ ብትሉት መጀመሪያ 10ሩን መሞከር አለባችሁ እንደ አዲስ ከጀመራችሁ። ግን ያው ለምሳሌ ስነካው ስለነበረ ራንደም 30 ኮስችንስ የሚለውን አመጣልኛል። አንደኛ ጥያቄ ምን ይላል? which of the following costs are not included in point of scale costs ይላል። እዛ ምርጫውን ያስቀምጣል ኤቢሲዲ ብሎ እናንተ ታነቡትና ስለዚህ እንደየዲፓርትመንታችሁ እንደ እውቀታችሁ መልሱን ትመልሳላችሁ። ብትሳሳቱም ከዛው ኤክስፕላኔሽን እና መልሱን ያስቀምጥላችኋል። በዚህ መልኩ ፕራክቲስ ታደርጋላችሁ ማለት። ለምሳሌ እኔ ኤ ልበለው ኢንኮሬክት አለኝ። መልሱ ኤክስፕላኔሽን ይልና አኮርዲንግ ቱ አይኤስ 41 አግሪካልቸር ኮስትስ ቱ ሴል ፖይንት ኦፍ ሴል ኮስትስ አር ኢንክሪሜንታል ኮስትስ ይላል። ኢንክሪሜንታል ኮስትስ ዳይሬክትሊ አትሪቢዩቴብል ቱ ዘ ዲስፖዛል ኦፍ ዘ አሴት ዋይል ኮምፒቲሽንስ ሌቭልስ ኦፍ ሬጉላተሪ እያለ ይቀጥላል። ስለዚህ ይህንን ታነቡና የትኛው መልሱ እንደሆነ መረዳት ትችላላችሁ ማለት ነው። መልሱን እዚህ ጋር ስለሚያስቀምጥላችሁ። ሌላ ዲፓርትመንት ደግሞ መስራት ከፈለጋችሁ ባክ የምትለዋን ከታች ትመርጧታላችሁ ማለት ነው። ትመርጧታላችሁ። ስለዚህ እቺ ባክ የምትለዋን ትነካላችሁ። የስ ትሉታላችሁ። አሁን አካውንቲንግ ከሆነ መርጬ ነበረ። ሌላ መምረጥ ትችላላችሁ። ዓመተ ምህረት ደግሞ ከመፈለጋችሁ 2016 ብላችሁ እዚህ ጋር መምረጥ ትችላላችሁ። ለምሳሌ 2016 ራንደም 10 ኮስችንስ የሚለውን መረጥኩ። which one does not determine a firm's stock price and thus its value at current time ይላል። አንዱን መምረጥ ትችላላችሁ። ሲ ልበለው ለምሳሌ ኢንኮሬክት ይለኛል። ኮሬክት አንሰር ይልና ስቶክ ፕራይሲስ ፎርዋርድ ሉኪንግ ቤዝድ ኦን ኤክስፔክትድ ፊውቸር ካሽ ፍሎስ። ለእናንተ ለማሳየት ነው። አንብቤ መልሱን መመለስ እችላለሁ፣ ግን ለእናንተ ለማሳየት ስለ ኤክስፔክትድ ፊውቸር ምናምን ይላል። ስለዚህ የትኛው መልሱ እንደሆነ እናንተ ማየት ትችላላችሁ ማለት ነው። ስለዚህ ቢ ነው ማለት ዘ ካሽ ፍሎስ ዘ ፊርም ዘ ኤክስፔክትድ ቱ ፕሮቫይድ ኢን ዘ ፊውቸር ይላል። ቢ ነበረ መልሱ ማለት ነው። አሁን ባክ እንልና ሌላ ዲፓርትመንት እንመርጣለን። ለምሳሌ አሁን ባክ እንለዋለን። ባክ ቱ ሆም እንላለን። ከዛ ማርኬቲንግ የሚለውን ልምረጥ እዚህ ጋር
ማርኬቲንግ የሚለውን ከመረጥኩ በኋላ እዛ ኦል ራንደም ኮስችንስ፣ ዩኒቨርሲቲ ሞዴል ኮስችንስ፣ ናሽናል ኤግዚት ኤግዛም ኮስችንስ እያለ 2016፣ 2015፣ 2017 ይላል። 2017 የሚለውን ምሳሌ ልምረጥ። ከዛ ራንደም ቴን ኮስችንስ የሚለውን ልንካ። ከዛ በኋላ አንደኛ ጥያቄ አፍተር ማርኬቲንግ አክቲቪቲ ካን ቢ ካራክተራይዝድ ኢን ዘ ፎሎዊንግ ኤስፔክት አት ኢንከሬጅ ሪስፔክት ፐርቸዝ ባይ ከስት። ስለዚህ አፍተር ማርኬቲንግ አክቲቪቲ ካን ቢ ካራክተራይዝድ ኢን ዘ ፎሎዊንግ ኤክስፔክት እና ምርጫ ያስቀምጥላችኋል። እናንተ አንብባችሁ መልሱን መመለስ ትችላላችሁ ማለት ነው። ለምሳሌ ቢ ልበለው፣ ኢንኮሬክት አለኝ። መልሱ ምን ነበር ማለት ነው? አፍተር የታች ኤክስፕላኔሽን ብሎ ያስቀምጥላችኋል። በቃ እንደዚህ እያደረጋችሁ ፕራክቲስ ማድረግ ትችላላችሁ። እያንዳንዱን ማርኬቲንግ፣ ኮምፒውተር ሳይንስ፣ አካውንቲንግ፣ ማኔጅመንት እንግዲህ ኤግዚት ኤግዛም ቀጣይ ይሰጣል። አሁን ጥር ላይ እና ሰኔ ላይ ነው የሚሰጠው። ስለዚህ አሁን በቅርቡ ጥር ላይ ለሚሰጠው ኤግዚት ኤግዛም ይህንን ፈተና እየሰራችሁ ሞዴል ኤግዛም አለ። ሞዴል ኤግዛሙን እየሰራችሁ ኤግዚት ኤግዛሙን እየሰራችሁ እናንተ ፕራክቲስ እያደረጋችሁ ራሳችሁን እየፈተናችሁ መዘጋጀት ትችላላችሁ ማለት ነው። በዚህ መልኩ እናንተን አዘጋጅታችሁ ከፈተና ላይ ፈተናውን ተፈትናችሁ ደግሞ ውጤታማ መሆን ትችላላችሁ። ይሄ ቪዲዮ ከተመቻችሁ ለሌሎች ጓደኞቻችሁ የዚህ ቻናል ቤተሰብ ከሆናችሁ ሼር፣ ላይክ አድርጉላቸው። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።